ሁለቱም አሳ ናቸው እንትን ነው እና በገነት ውስጥ ወደፊት የሚበሉት እነሱ ናቸው። ዱለት ሆነው በኦርቶዶክስ ትምህርት ከምር እኮ ነው። እግዚአብሔር የምር ጠይቃቸው ኦርቶዶክሶችን ከፈለ እንደዛ ነው። ወላሂ እንደዛ ተብሎ ነው የሚታመነው። እንደዛ ተብሎ ነው ዱለት ነው የሚሆኑት። በኋላ ላይ ዱለትና ጉበት ሆኖ ጉበታቸው በጣም እንትን ነው ይጣፍጣል። ሌዋታን እንደዛ ተብሎ ነው። ሌዋታን ሁለቱም አሳዎች ናቸው። ታዲያ ሌዋታንን ትቀጠቅጣለህ ነው ምናምን የሚለው ጥቅስ ምንድን ነው? ለምንድን የሚቀጠቅጡት? የሚበላ ከሆነ ምግብ ከሆነ እሱ ባህር ላይ ነው። ሌዋታን ባህር ላይ ነው ያለው። በሄሞት ጀርባው ላይ ነው ያለው ተብሎ የሚታመነው። ብዙ ናቸው እኮ ዝርያ፣ አንድ ብቻ አይደለም። ይህን ሁሉ ተረክ የሚተርከው መጽሐፍ ቅዱስ ነው። ታዲያ ሌዋታን የሚለውም በሄሞትም የሚለው እሱ ነው ራሱ። እነ እንትና ሁላ አሉ እኮ ሌዋታን ዚዝ የምትባልም አለች ሌላ ሴቷ። እሷ ደግሞ እንትና ወፍ ናት፣ ትልቅ ናት። እነዚህ ዚዝ የምትባለዋ ሁለቱን አሁን ዛሬ ነው ከአንተ የሰማሁት። ታውቃለህ የሌዋታን ተቃራኒ እና እቺ ዚዝ የምትላትን። ዘፍጥረት ምዕራፍ 1 ቁጥር 21 ላይ ኤሎሂም ታላላቅ አንበሬዎችን ፈጠረ ይላል አይደል? ይሄ አንበሪ የሚባለው ነገር ተኒም ይባላል በዕብራይስጥ። ተኒም የሚባለው እባብ ነው፣ ዘንዶ ነው። የባህር ጭራቅ ይሉታል፣ ታላቁ አሳ ይሉታል። ትልቁ አሳ የሚባለው ማለት ነው። መጽሐፈ ዕዝራ ሱቱኤል ምዕራፍ 4 ቁጥር 49 ላይ ያ የፈጠርካቸው ሁለቱ እንስሶች ይልና የአንዱ ስም በሄሞት ነው፣ የሁለተኛው ስም ደግሞ ሌዋታን ይባላል አለ። በሄሞት የሚለው ነገር ያለው መጽሐፈ ኢዮብ ምዕራፍ 40 ቁጥር 12 ላይ ነው ያለው። ከአንተ ጋር የሰራሁት በሄሞት እስኪ ተመልከቱ፣ እንደ በሬ ሳር ይበላል አለ። በሄሞት የሚባለው ገብቷል። ከዛ በኋላ ቁጥር 19 ላይ እርሱ የአምላክ ፍጥረት አውራ ነው ይላል። ትልቅ ፍጥረት የሚባል ማለት ነው በሄሞት የሚባለው ማለት ነው። መጽሐፈ ዕዝራ ሱቱኤልም ምዕራፍ 4 ቁጥር 51 ላይ እንደዛ ነው። ለበሄሞት ከ6 እጅ አንዱን እጅ የብስን ሰጠው ይላል። በየብሱ ዙሪያ ላይ ነው የሚኖረው በሄሞት የሚባለው። የሚገርም ብቻ እኔ እንጃ እኔ ከሰው ጋር ሁሉ እያወራሁ ይመስለኛል አይደለም። እሺ ይሄ መንፈስ ቅዱስን ከእግዚአብሔር ተቀብሎ አፈሰሰው የሚለው አለ። አሁን ይሰራል መንፈስ ቅዱስ ተብሎ ወይ ደግሞ በውሃ ላይም ሰፈው ነበር የሚለውን ነገር እነዚህ ነገሮች እንዴት አብራራቸዋለሁ? በውሃ ላይ የሰፈፈውማ እንትና እኮ ነው አይደል? የአምላክ ነፋስ ነው። ነፋስ ስለ ነፋስ ነው የሚያወራው። ንፋስ ስትል ስለ ነፋስ ነው። ሮሃ የሚለው ቃል ነፋስ በሚል ይመጣል። ስለዚህ ይሄው ንፋስ እንደዚህ ቀጥታ ዛፍ የሚነቀንቀው እሱ ነው እኮ የነበረው ዘፍጥረት ላይ ያለው። ዘፍጥረት አሞጽ 4:13 ላይ እሱ ተራሮችን የሰራ ነፋስን የፈጠረ ነው አይልም? እሺ ነፋስ ለሚለው ቃል የገባው ቃል ሮሃ የሚለው ቃል ነው ያለው። ሮሃ ደግሞ የሚባለው ነገር ደግሞ የአምላክ ነፋስ ተብሏል። ዮሐንስ 3:8 ላይም እንደዛ ነው። ነፋስ ወደሚወደው ይነፍሳል ሲል የሚጠቀመው ነፋስ ለሚለው ቃል ኑማን የሚለው ግሪከኛው የሚጠቀመው ተመሳሳይ ነው፣ መንፈስ ለሚለው ማለት ነው። አሁን የሚነሳው ጥያቄ ምንድን ነው? ኢሳይያስ 59:19 ላይ ያዘው ትንቢተ ኢሳይያስ ምዕራፍ 59 ቁጥር 19 ላይ እርሱ የአምላክ ነፋስ እንደሚነዳው እንደ ጎርፍ ፈሳሽ ነው ይመጣልና አለ። የአምላክ ነፋስ ለሚለው የሚቀባው ሮሃ ነው የሚለው ተመሳሳይ ነው። ሆሴዕ 13:15 ላይም እንደዛ ነው የሚለው የያዌ ነፋስ ከምድረ በዳ ይመጣል፣ ምንጩን ያደርቃል፣ ፈሳሹን ያጠፋል አለ። ከውሃ ስር የሚሆነው ሁል ጊዜ ነፋሱ ነው፣ የአምላክ ነፋስ ነው እንደዛ የሚሆነው። ዘፍጥረት 1:2 ላይም የአምላክ ነፋስ በውሃ ላይ ሰፎ ነበር ይላል። ንስር ጫጩቶቿን አውጥታ በእነርሱ ላይ እንደምትሰፍና የአምላክ ነፋስን በውሃ ላይ ሰፎ ነበር። ከስር ነው ያለው። የአምላክ ነፋስ የጎርፍ ፈሳሽን የሚነዳና በውሃ ላይ የሚፈስ ነገር ነው። ትንቢተ ሕዝቅኤል ምዕራፍ 37 ቁጥር 9 ላይ የሰው ልጅ ሆይ ትንቢት ተናገር፣ ለነፋስ ትንቢት ተናገር አለ። ጌታዬ ያህዌ እንዲህ ይላል፣ ነፋስ ሆይ ከአራቱ ነፋሳት ና፣ እነዚህ የተገደሉት በሕይወት ይኖሩ ዘንድ እፍ በልባቸው አለኝ አለ። ማንን ነው እፍ በልባቸው ያለው? ነፋስ ሆይ አለው ከአራቱ ነፋሳት ዘንድ ና አለ። ና የሚለው ማንን ነው? ንፋስን። ከምንድን ነው የሚመጣው? ከአራቱ ነፋሳት። ከአራቱ ነፋስ ና አለው እና በሕይወት ይኖሩ ዘንድ እፍ በልባቸው አለ። እፍ የሚለው ማን ነው? ራሱ ነፋሱ ነው ወይስ አምላክ ነው? ነፋስን ነው እንጂ ያለው እፍ በልባቸው አለው። እፍ በልባቸው። እሺ እፍ የሚለው ማን ነው? ነፋስ። ስለዚህ ነፋስ የሚለው ሮሃ ነው የሚለው የዕብራይስጡ መንፈስ ነው የሚለው። ስለዚህ ከአራቱ ነፋሳት የሚመጣው ማን ነው? ከአራቱ ነፋሳት ተውጣቶ የሚወጣው ነፋስ ማን ነው? መንፈስ ነው። መንፈስ የሚባለው ማለት ነው። ከአራቱ ነፋሳት የሚውጣጣ ነገር ነው።
ስለዚህ ዘፍጥረት 1:3 ላይ ያለው ዘፍጥረት 1:2 ላይ ያለው የአምላክ መንፈስ በውሃ ላይ ሰፍሮ ነበር የሚለው ስለ መንፈስ ቅዱስ የሚያወራ አይደለም። ወደ አዲስ ኪዳን ስንስበው ግን እሱን ከስላሴ አንዱ አካል ወይ ደግሞ ከአንዱ ፈጣሪ እንደሆነ እየሳቡ አይልም። እንደዛ አይደለም። እና ከእግዚአብሔር እጅ ተቀብሎ አፈሰሰው የሚለው የሐዋርያት ሥራ ምዕራፍ 2 ላይ አንተ ምንድን ነህ ራሱ? አሁን አንተ ራስህ ማንነት አለ አይደለ? ዱከምዬ አይ ስትተነፍስ ከአፍንጫ የሚወጣ እስትንፋስ አለ አይደለ? ስታወራ ደግሞ ከአፍ የሆነ የሚተነፍስ ትንፋሽ ነገር አለ አይደለ? ኦኬ። ኦሪት ዘጸአት ምዕራፍ 15 ቁጥር 8 ላይ በአፍንጫው እስትንፋስ ውኆች ተከመሩ ይላል። እስትንፋስ ለሚለው ቃል የመጣው ነገር ሩሃ ነው። ከአፍንጫው የሚወጣው እስትንፋስ ምንድን ነው? መንፈስ ቅዱስ ነው አይደለ? ለአምላክ አዎ። መዝሙረ ዳዊት ምዕራፍ 33 ቁጥር 7 እና 8 ላይ ደግሞ በአፉ እስትንፋስ ነው ሕያው የሚያደርገው ይላል። በአፉ ምን እስትንፋስ? ስለዚህ ከአፉና ከአፍንጫው እየተሸነሸነ የሚወጣው ነገር አካል ያለው ነገር ነው እንደ ያህዌ ኖ አይደለም። ታዲያ ሶስተኛው አካል ለምን ትላለህ? አይ ብለው ያደነዝዙናል፣ ያናውዙናል እያልኩ እያደከሙን በዛ እሱን ሶስተኛው አካል ነው እያሉ እንትን እያሉ በቃ ጊዜ ይፈጃሉ እያልኩ እንጂማ እኔ መቼ ሶስተኛው የሚፈስ ነገር ነው። መንፈሴን አፈሳለሁ ይላል አይደል? በስጋ ለባሽ ሁሉ ያፈሳለሁ ይላል አይደል? ስለዚህ የሚፈስ ነገር ነው አይደለ? ትክክል። የሚፈስ ነገር እንዴት ነው ፐርሰን የሚሆነው? እኔም ጥያቄ ሰር ከማን ተቀብሎ ይላል? ከአብ ተቀብሎ ይላል። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል አይደለ? መንፈስ ቅዱስ ኃይል የተባለው ማን ነው? መንፈስ ቅዱስ የተባለው ማን ነው? በመንፈስ ቅዱስና በኃይል ቀባው። ኃይልስ ኦኬ፣ ሁለት ፍቺ ነው ያለው። ኃይል ሲል ያው የአምላክ ኃይል ነው። መንፈስ ቅዱስ ሲል ደግሞ ያው መንፈስ ቅዱስ። ስንት አሉ? እዛ ጋር ስንት ነገር ተጠቅሰዋል። ቀቢ አለ፣ ተቀቢ አለ። ወደ አራት አምስት ቀቢው እግዚአብሔር ነው። አካባቢ አራት ሆኑ። ሁለት ስላሴ አባላቶቹ ስንት ሆኑ ማለት ነው? አራት ሆኑ ማለት ነው። ይጨምራሉ። ከፈለክ መጨመር ይቻላል። እሺ እስቲ ያው እንደዛ ነው። አየህ፣ በመንፈስ ቅዱስና በኃይል ቀባዋለ። ስለዚህ ቅባት ነው ራሱ መንፈስ ቅዱስ። ምንድን ነው ቅባት ነው። ዕብራውያን 1:10 ላይ ምንድን ነው የሚለው? እግዚአብሔር አምላክ ከባልንጀሮቹ ይልቅ በደስታ ዘይት ምን አለ? ቀባው። ደስታ ዘይት የተባለው ማን ነው? ዘይት የተባለው መንፈስ ቅዱስ ነው ያለው። ሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ቀብቶኛልና አለ። ማን የቀባው? ጌታ። በምኑ የቀባው? በመንፈስ ወይ ደግሞ በቅባት። ገብቶሃል ማለት ነው። ምንድን ነው የሚቀረው? የያዘ ነገር እንዳሰልም የያዘ ነገር ምንድን ነው? በቃ ምንም አትበል እስኪ። በቃ አስተምረኛል። ዝም በል ውጣ በለኝ። ዝም ብለህ ሌላ ነገር ለምን ትጨምራለህ? ወይ አይደለም። ምንድን ነው የቀረ? እንዳሰልም የሚያደርግ ነገር ምንድን ነው? ለምን ሌላ ነገር ትጨምራለህ ነው የምልህ። አሁን ለምንድን ነው እንትን የምትውልብኝ? የሆነ ቀስ ብለህ ደግሞ ሌላ ነገር ጨመረ የምታደርገው። በቃ አስተምረኛለህ። ሂድ ወደ ብትለምን ችግር አለ? እኔ ደግሞ እኮ እንድትድንልኝ ስለምፈልግ ነው። ጥሩ ነገር ስለምመኝልን ነው። ወይ አታስጨንቀኝ እናትህ። ትምህርት ደስ ብሎኝ እማራለሁ፣ ግን መጨረሻ ላይ የሆነ ጣል የምታደርገው ነገር ያስጨንቀኛል። እንድሸሽታ ያገኘ። ለምን ትሸሻለህ? አንተ የምትድንበትን ነገር ነው እሱን ተው። እርግጠኛ አይደለም። አመለጠኝ። ዱካም ወይ አንተን በጣም የጨነቀህ ነቢዩ መሐመድ አለይሂ ሰላቱ ወሰላም እርሳቸውን ነብይነት መቀበልና የስቅለቱ ነገር ነው። የስቅለቱ ዝም በል ወይ ቀስቅሰው በእናትህ ተው። በቃ ጨርሰዋል። ቆይ እንዳትወርድ። የስቅለት ጥያቄ ጠይቅ። የመሰቀሉ ጥያቄ ጠይቅ። አንተ በመሰቀሉ የምትድነው ነገር ስለሌለ ጥያቄ ጠይቅ። አይ ችግር የለውም። አታጨናንቀው። በቃ አታጨናንቀው። በነገራችን አመሰግናለሁ። ሄደ ለአንተ የተሰቀለልህ ማን ነው? ጳውሎስ ነው ወይስ ክርስቶስ ነው የተሰቀለልህ? ጳውሎስም ክርስቶስም። እኔም ተሰቅያለሁ አለ ጳውሎስ። ያው አባባሉ ትምህርቱ እዛ ጋር የተለየ ትምህርት ነው። ያው ለዚህ ዓለም ተሰቅያለሁ ሲል እኮ ለዓለም ተሰቅያለሁ ሲል ምንድን ነው? ተሰቅሎ ተነስቶ ነው እንደዛ የሚለው?
እኔ እንጃ ለምን እንደዛ አለ? ኧረ በእናትህ ኧረ አሰን በእናትህ ውይ ጳውሎስ እንዴት ነው ለአንተ የተሰቀለልህ? ለእኔ ጳውሎስ አልተሰቀለም፣ ኢየሱስ ነው የተሰቀለልኝ ይላል እኮ እኔ ለዓለም ተሰቅያለሁ ይላል። ለዓለም ነው የተሰቀለው፣ ለሰው ነው የተሰቀለው። ታዲያ ዓለም ውስጥ አንተ አትካተትም? አልካተትም። ለምን እንዴ? እኔ ሰው ነኝ፣ ዓለም ሌላ፣ ሰው ሌላ እኮ። ዓለም አይደለ ዓለሙን ሁሉ ስለወደደ አንድያ ልጁን ሰጥቷል ሲል ዓለም ሲል አንተ እዛ ውስጥ አትካተትም? አቤት እሺ ምን ማለት ነው? ወይ እኮ እኔ ለዓለም የተሰቀልኩበት ሲል ጳውሎስ ለአንተ ተሰቅሏል ወይ? ገላትያ 6:16 ላይ አልተሰቀለም። ገላትያ 6:16 ላይ እንደዛ ይላል። ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ይላል። ዓለም መቼ ለጳውሎስ ተሰቀለ? ጳውሎስ ለዓለም መቼ ተሰቀለ? እኔ ምን ማለት እንደሆነ ዛሬ ይላል። ጳውሎስ ነው የሚለው ገላትያ 6:16 ላይ አንብብለት፣ አውጣለት ካልሆነ አውቀዋለሁ ሄዴ። ስለዚህ ጳውሎስ ተሰቅሏል፣ ለአንተ አልተሰቀለም። ምን ማለት እንደፈለገ አላውቅም። እሱ ላይ አልገባኝም ነው የምልህ። እሺ አይ ችግር የለውም። እሺ በቃ ልውረድ። እሺ አንተ ጥያቄ ልጠይቅ፣ ሌላ ጥያቄ ልጠይቅህ። ኧረ ወየ እሺ ልጠይቅህ። አይ እንደ ጳውሎስ ትምህርት እግዚአብሔር ድንጋይም አታክልትም ምንም ነው የሚሆነው? እግዚአብሔርማ ድንጋይ አይደለም። እንዴት እግዚአብሔር ድንጋይ እንዴት ነው? እግዚአብሔር አንደኛ ቆሮንቶስ ምዕራፍ 15 አንደኛ ቆሮንቶስ 15:28 ላይ እግዚአብሔር ሁሉና በሁሉ ይሆን ዘንድ ይላል። ሁሉ ይሆን ዘንድ አለ። ሁሉና በሁሉ ይሆን ዘንድ ይላል። ሁሉ ይሆን ዘንድ ሲባል ምን ይሆናል? ምን ይሆናል? እግዚአብሔር ምን ይሆናል? እግዚአብሔር እስቲ ምን ነገር ምን ይሆናል? እግዚአብሔር ሁሉ ይሆን ዘንድ በቃ ኛው መረረኝ እንጃ። እሺ ቆላሲስ ምዕራፍ 3 ላይ ክርስቶስ አይሁዳዊ፣ የግሪክ ሰው፣ ባሪያ፣ ጨዋ ምናምን የሚባል ነገር የለም። ክርስቶስ ሁሉ ነው በሁሉ ነው ይላል። ክርስቶስ ሁሉ ነው ማለት አይሁዳዊም የግሪክም ሰው ነው፣ ወንድም ሴትም ነው። አረጋይ አረንጃ አይ በአንድ ይጠቀለላሉ ማለት ነው እንጂ እሱ ማለት በአንድ በክርስቶስ በአንድ ይድናሉ እንደማለት አይደል እንዴ? ክርስቶስ ሁሉም ነው ሲል ምን ማለት ነው? ሁሉም ነው ሲባል ምን ነው? እዛ በተጠቀሰው መሰረት በአንተ ጥያቄ አሁን በሬም ነው አህያም ነው ድመትም ነው ውሻም ነው ምናምን እያልክ ነው። የተጠቀሰው አይሁዳዊ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ሴትም የለም፣ ወንድም የለም። ክርስቶስ ሁሉ ነው በሁሉም ነው አለ። ክርስቶስ ሁሉንም ነው ሲባል ከላይ የተጠቀሱትን ነው። ግሪካዊም አይሁዳዊም ነው ኢየሱስ፣ ሴትም ወንድም ነው፣ ባሪያም ጨዋም ነው። ሉካ ስልኩ ራሱ ምቀኛ ነው። በእግዚአብሔር አለው ወገን አለ። እሺ ጨርስና አንተ ላንሳ፣ እየዘጋሁባቸው ነው። እነደራ ይደው ነው ጓደኞቼ። ኦኬ ደራ ኦኒሰሱ ነው። አዎ ከነሱ ጋር ገጠምክ ደግሞ? አረ በጣም የምወደው ልጅ ነው ኢየሱስ። ሌላ አይ በትምህርትማ ጭቅጭቅ ነው፣ ሁሌ አንስማማም። እኔ ሰውን እንዴት አምላክ እላለሁ? ኢየሱስ የሚባል አብ የለማ መጽሐፍ ቅዱስ እንደሚናገረው። በዛ ምክንያት አንግባባም። ለማንኛውም ንግግርህን ጨርስ ወይዴ። እሺ ኢየሱስ አብ አይደለም? ኢየሱስ ሰው ነው። የምናብ ነው የዘላለም አባት አይደለም? ኢሳይያስ 9:6 ላይ ኢሳይያስ 9:6 ታዲያ ለኢየሱስ ነው እንዴ? ታዲያ ኢየሱስ የዘላለም አባት አይደለም? ለኢየሱስ አይደል? ለኢየሱስ ነው ብላችሁ አይደል የምታምኑት እናንተ? እኔ አላምንም። ለኢየሱስ ብሎ ማንም ቢያምን ምን አገባኝ? ለኢየሱስ የቱ ጋር ነው? ለኢየሱስ ድንቅ መከራ እያለ አምላክ የቱ ጋር ነው የተባለው ኢየሱስ? እሺ ችግር የለውም። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንም የለም፣ በሰማይ የሚኖረው ማን ነው አለ? የሰው ልጅ ነው አለ። ማቴዎስ 6:9 ላይ አባታችን ሆይ በሰማይ የምትኖር ይላል። ማን ነው በሰማይ የሚኖረው? እግዚአብሔር። ማን ነው በሰማይ የሚኖረው?
እግዚአብሔር አልኩኝ እንዴ አይሰማም እንዴ እኮ ታዲያ? አለ የሰው ልጅ ነው በሰማይ የሚኖረው አለ ኢየሱስ። የሰው ልጅ ነው በሰማይ የሚኖረው አለ። እሺ በሰማይ የሚኖረው አንድ ነው። ማቴዎስ 23 ላይ ደግሞ በምድር ላይ ማንም አባት ብላችሁ አትጥሩ፣ አባታችሁ አንዱ የሰማዩ ብቻ ነው ይላል። እና በሰማዩ ያለው አንድ አባት ካለ በሰማይ የሚኖረው ደግሞ ኢየሱስ እንደሆነ ከተነገረ ኢየሱስ አብ ነው አይደል? ስለዚህ ኢየሱስ አብ ነው ልትለኝ ነው? ጥያቄ ነው የጠየኩህ። አሁን ዱከም መልስ ይመልሳል ብለህ እየጠበቅህ ነው? እኔን ጠይቀኝ። ታዲያ ኢየሱስ አብ አይደለም እንዴት ትላለህ? ኢየሱስ ሰው ነው የምናብ ነው እንዴ? ወደ አባቴና ወደ አባታችሁ አባትህ ወዴት ነው ሲሉት አባትህ ወዴት ነው ሲሉት እኔ እርሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ ለምን አለ? ኧረ ከመጀመሪያ የተናገርኳችሁ እኔ እርሱ ነኝ ያለው እንጂ እኔ እርሱ ነኝ አብ ነኝ አላለም። ታዲያ አባትህ ጥያቄያቸው ምንድን ነው? ዮሐንስ ወንጌል ምዕራፍ 8 ቁጥር 19 ላይ አባትህ ወዴት ነው ሲሉት እኔ እርሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ። እንግዲህ ያው አንተ ማነህ ሲሉት እርሱ ጀምሮ አብ ነኝ አይደለማ። ከመጀመሪያ ለእናንተ የተናገርኩት ነኝ ያለው። እኔ እርሱ ስለ አብ እንደነገራቸው አላስተዋሉም ለምን ይላል ታዲያ? ቁጥር 27 ላይ ስለ አብ ማለት የነገራቸው መሀል ላይ አለ። ቁጥር 27 ላይ ማለት ልክ እንደ ወጄ ያወራል። ኖ አይደለም። ሲነበብ መሀል ላይ የተናገራቸው ነገሮች እንግዲህ ያው አንተ ማነህ ሲሉት ከጥንት ጀምሮ ስናገር የነበርኩት ነኝ አለ ይላል። ስለ አብ እንደነገራቸው አላስተዋሉም ይላል። ስለ አብ እንደነገራቸው ካላስተዋሉ አብ ነበር ያን የሚያወራው የነበረው አይደለ? ቃሉ ነው ያብ እንጂ አብ አይደለም የሚያወራው። የሚያወራው ኢየሱስ ነው። ቃሉ ነው ያብ። ለምን ይህም ቤተ መቅደስ አፈርሱት እኔ በሶስተኛው ቀን አነሳዋለሁ የሚለው ማን ነው? ዮሐንስ 2:19 ላይ ኢየሱስ ነው። የእግዚአብሔር ቃል ነው ከሱ እየወጣ ያለው እኮ። ኢየሱስ ሲሞት ሲያስነሳው የነበረው ማን ነው? አስነሹ ማን ነው? እግዚአብሔር እኮ ከእግዚአብሔር ውጭ አስነሻ ያለ ሌላ? ዱካም የት ሄድክ? ወይ ተመለስኩ። ምቀኛ ብዛቱ እኮ ምንድን ነው? ከኢየሱስ ውጭ አለ የሚያስነሳ አለ ሌላ? ኢየሱስን ያስነሳው አብ ነው። ነገር ግን ኢየሱስ ይዞ የመጣው የማንን ቃል? የአምላክን ቃል ነው። ይህ የምትሰሙት የኔ ቃል ይህም ቤተ መቅደስ አፈርሱት በሶስተኛው ቀን አነሳዋለሁ የሚለው ማን ነው? አነሳዋለሁ የሚለው ማን ነው? ኢየሱስ ነው? አብ ነው? እንደዛ ያለው ንግግሩ የሚወጣው ከኢየሱስ ነው። ቃሉ ግን የአብ ነው እያልኩ ነው። ስለዚህ በሶስተኛው ቀን አነሳዋለሁ የሚለው በሶስተኛው ቀን አነሳዋለሁ የሚለው ይህም ቤተ መቅደስ አፈርሱት በሶስተኛው ቀን አነሳዋለሁ የሚለው አብ ነው ወይስ ኢየሱስ ነው? እየተናገረ ያለው ኢየሱስ ነው። ቃሉ ግን የአብ ነው እያልኩ። ስለዚህ ስለ ሰውነቱ ቤተ መቅደስ ሲናገር ነበር ሲል አብ ሰውነት አለው? ኢየሱስ ንግግሩ ይኸውልህ፣ ኢየሱስ ንግግሩ የሚወጣው ከኢየሱስ ነው። ተናጋሪው ግን አምላክ ነው። አብ ሰውነት አለ ወይ? አብ ሰውነት የለውም። ቤተ መቅደስ የሚለው እኮ ሰውነት ከሌለው ቤተ መቅደሱ የሚለው ሰውነቱን ነው ይላል። ስለዚህ እሺ ምንድን ነው ፍቺው? ስለዚህ ሰውነቱ ወልድ ነው፣ ውስጥ ያለው መንፈሱ አብ ነው አይደል? አረጋይ አይደለም። የኢየሱስ መንፈስ የሰው ነው። የሰው መንፈስ ነው ያለው ኢየሱስ። ክርስቶስን ከሙታን ያስነሳው የእርሱ መንፈስ የሌለ እንዴ? ሮሜ 8:11 ላይ የእርሱ መንፈስ ሲል የአብ መንፈስ ማለት ነው። በስጋ ሞተ መንፈስ ያው ነው ሲል መንፈሱ የአብ መንፈስ እግዚአብሔር ዮሐንስ 4:24 ላይ ደግሞ እግዚአብሔር መንፈስ ነው ይላል። እና እግዚአብሔር ነው ያስነሳው በሶስተኛው ቀን። ስለዚህ እግዚአብሔር ከሆነ በሶስተኛው ቀን ያስነሳው እኮ ካስነሳው ታዲያ ውስጡ የነበረው መንፈስ አብ ነው አይደለ? አስነሺው አብ ነው እኮ። አስነሺው አብ ከሆነ ውስጡን ያስነሳዋለሁ የሚለው ውስጡ የነበረው የራሱ መንፈስ ነው አይደለ? አሁን ምንድን ነው የፈለከው? ሄደ አይ ትንሽ ላጨልል ብዬ ነው። ላጨልል ይላል። አረ ቆይ ሲምታጠብህ ወይ ወደ ባቢሎን ደግሞ እልክሃለሁ። ሪፈር እነ ባቢሎን ጋር ሂድ። ምንድን ነው እንትና ቲሙ ምንድን ነው ስሙ? የደመናው አምላክን ነው የሚያመልኩት። የደመናው አምላክ አይ በቃ እሺ። ራይነር እኮ እነሱ ጋር ሄዶ ነው ወደኛ የመጣው። ክትባት ተሰጥቶት ነው። ሪፈር ጽፌለት ነው። እውነት በል። አዎ መጀመሪያ እነሱ ጋር ወሰድ ላክ ነው እና ሪፈር ጻፍንለትና መርፌ ወጉት። ከዛ በኋላ እኛ ጋር መጣ። ስለዚህ አንተም አሁን እምቢ ብለሃል። ከባቢሎን ጋር ማገናኘ ባቢሎን አለ ኡስታዝ ላክልን። አዎ ላከው። ተተዋውቀው ሂድ እባክህ ላከው ይላል። አይ እንትን በል
እንትን በል ድከም። ተተዋወቀው። አሪፍ ልጅ ነው። ተተዋወቀው። እሺ ባቢሎን ቁጥሬ እልክልሃለሁ በውስጥ ኖ እዚህ ከሀገር ውጭ ነው ያለው። ስለዚህ ምን ይሰራል? እደርሃለሁ አለ። ፎሎ አድርገው። በቴሌግራም እንትን ፎሎ አድርገዋለሁ። አሁን ያደረኩት በቴሌግራም አጨልለኝ እስኪ ወይድ። ኧረ እኔ አላጨልልም። አንተ አስጨልል። ማጨለል የወሂድ ስራ ነው። እኛ እኮ ማጨለል እኮ አይደለም። ስትጨልል እኮ ነው ወደኛ የምትመጣው። እንዲለይልህ ማለት ነው። ጨልላል እያልከው ነው እንዴ? ቀላል ጨልለዋል እንዴ? ጨልሏል። ፕሮፋይሉ ላይ ያለው ማን ነው? ዱከምዬ የሚስቴ ባል ነው። አንተ ነው የምትመስለው፣ ግን እሱ ራሱ ጨልሏል መሰለኝ አይደል? ይሄ ፎቶ ላይ ያለው አስተያየቱ በጣም የሚገርም ነው። እያለቀሰ እኮ ነው። በደንብ አላየሁም። የሚስት ባል ነው። ከ8 ዓመት በፊት ከእስር ቤት ስወጣ እንደዚህ ቀልቼ ነበር አምሮብኝ። አሁንስ ምን ፎሌ ፊትና ገንበና ፊት ሆናል? ፎሌ ፊትና ገንበና ፊት ሆናል። አሁን አላውቀውም። ፎሌ ፊትና ገንበና ፊት ሆናል ወይ? አሁን ላይ ገንበናና ፎሌ ፊት አላውቅም ነው ምን እንዴ? ልጁ ምን ነካው ዛሬ? ረጅም ፊት ማለት ነው በሌላ አባባል። አይደለም ፊት እንትን ነው፣ በብርጭቆ ወረቀት የተፈገፈገ መስሏል። አሁን ኑሮ ታውቃለህ፣ አጎሳቆለ እኮ አስጠልቶብኛል እያልከኝ ነው ያልኩህ። አማርኛ እንዴት ነው? ፎሌና ገንበና አታውቅም? አላውቅም። እግዚአብሔር አውቀህ ነው አንዳንድ ጊዜ። እኔ እኮ እንደውም በራሴ ጥረት እኮ ነው እንትን አማርኛ ነው ያጣራሁት እንጂ እኮ ጓደኞቼ አወለካክፎ ነው የሚያወሩት። አይ ጎበዝ፣ ጥሩ ነው የምታወራው አማርኛ። በቃ ለማንኛውም እንደምወድህ ታውቃለህ። ያው በቃ ከዚህ በኋላ አንተዋወቅም። በቃ ወደ ባቢሎን ቻው፣ ደህና ሁኑ። ባቢሎንን አገኘው። ለማንኛውም እሺ አገኘዋለሁ። ከዛ ልበይ በግርግር አየር ላይ ፉት ልታደርገኝ ነው። ከዛ አንድ ሰልም እንፈልጋለን እኛ እንዳንተ አይነቱ። ቆይ እስኪ እንግዲህ አድረን ያለን አምላክ ያጋ። ለማንኛውም እድሜና ጤና ይስጥህ። ሰላም ነው። እሺ ደህና ዋል። ሰላም አለይኩም ወረሕመቱላህ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ኡስታዝ እንዴት ነህ? እንዴት ነው? ሰላም ነው ኡስታዝ? አልሐምዱሊላህ። እንዴት ነህ? ማን ነው ትልቁ ልጅ ያደረገኝ? እናንተ አደብ ያዙተው ቀየሩት። ባረከላሁ ፊኩም። እኔ ኡስታዝ አይ የሆነ ጥያቄ ጠይቀው ነበርና ቅድም መልስ ዝም ብዬ መልስ እንግዲህ የምለውን መልሼ ነበርና ስገባም ስለሱ እያወራ ነበር። ሲያልቅ ነው መሰለኝ የገባሁት። አንተ ልክ ስትጨርስ ነው የገባሁት መሰለኝ። እሺ አዲስ ነገር አንስተሃል። እንጀራ ስለላከልኝ ነው ቅድም እና ስለ ኡኽተ ሃሩን የሚለውን ነው። የተለያየ አይነቶች እይታዎች እንዳሉና ነብዩ ሰለላሁ ዐለይሂ ወሰለም የሚመለሱ ምናምን አንስቼ ነበር። አሪፍ ነው። እና እኔ ምን አነሳው? ለምሳሌ አሁን ያነሳሁት ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ኖርማሊ በግልጽ ሐዲስ ላይ ሙስሊም ላይ በመጣ ሐዲስ ኡኽተ ሃሩን ሲባል የሙሳ ዐለይሂ ሰላም ወንድም ለማለት እንዳልሆነ ተናግረዋል ብዬ አስቀመጥኩኝ። ይህንን ስናገር ይሄ ሐዲስ አለ። ደግሞ ሌላም ሐዲስም እንደዚሁ ቅድም ደግሞ ድጋሚ ባሕስ እያደረኩ ነበር ሐዲሶችን አገኘሁኝ ሐዲሶችን እና ሐታ እናታችን አይሻ ረዲየላሁ ዐንሃ ባለችበትም ይሄ ነገር ተነስቶ ነበር። ለምሳሌ ምንድነው ሁለት ሰሐቢዮች ነበሩና ፈቀድ ቃለ ሰራሕ ቢዛሊክ ቀታዳ ወከዕብ አልአሕባር ምናምን እና ቀታዳ ታቢዕዮች ምናምን ተጠይቀው በዚህ ጉዳይ ላይ ولكعب هذا قصة في تفسير هذا التفسير فقد قالت له عائشة حين سمعت اختياره أنه هارون آخر وليس هو هارون أخا موسى من بلو استمروا كعب الأحبار مبالو أن قتادة سيستمروا تسمى لكنها تجن عائشة إيه هارون تبلو يتتكسو ما يدلم يا موسى عليه السلام وندم ما يدلم سيلو الناس تجن عائشة كذبت عليك كذبت واشه بناوك عليك ما من أوك دبالتنا وشتني عليك قال يا أم المؤمنين علت عنشي يا مؤمنان الناتوي إن كان النبي صلى الله عليه وسلم قاله فهو أعلم وأخبر عفوا فهو أعلم وأخبر به
ነቢ ሰለላሁ ዐለይሂ ወሰለም ከአንቺ የተሻለ እውቀት አላቸው። ነቢ ሰለላሁ ዐለይሂ ወሰለም ነግረውን ያወራነው እኮ እናታችን አይሻ ይህንን ነገር ስናወራ ከመሬት ተንተርሰን አይደለም ሲሏት ወኢላ ፈኢኒ አጂዱ በይነሁማ 600 ሰነቲን ምን አለ 600 ዓመት ምናምን አካባቢ ወይም ከዛ በላይ ለውጥ ይገኛል። በሁለታቸው መካከል ትልቅ ልዩነት አለ እኮ ቁርአን ላይ ሲጠቅስ ያን አይደለም ሲላት እኔ ከነቢ ሰለላሁ ዐለይሂ ወሰለም አስተምሮ ሰብቼ ነው ብሎ ሙስሊም ያለውን ሐዲስ ነው የነገራት። በነገራችን ላይ ፈሰከተት ዝም አለች። ነብዩ ከተናገሩማ እኔ ምንም እውነት ነው ማለት ነው ብላ ተቀበለች ማለት ነው። እና እኔ ማውቀው የነቢ ሰለላሁ ዐለይሂ ወሰለም እንትና ማን ነው ሃሩን ተብሎ የተጠቀሰው የማን ነው የሙሳ አለይሂ ሰላምን ወንድም አይደለም የሚለውን ነገር አጠናክሬ ነበር። ሌላው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትም ነገር ነበር። ያንን አንስቼ እኽት ሲባል ለምሳሌ በሱረቱ አልአሕቃፍ እና በሱረቱ አዝኽሩፍ ላይ ነው ተሳስቼ ከሆነ እንጃ አሕቃፍ ላይ ወዝኩር አኻ አዲ ይላል። ሌላም ቦታ ላይ ደግሞ በሱረቱ ዙኽሩፍ አካባቢ ይመስለኛል ምንድን ነበር እኽት የሚለው የመጣው ነው። ይሄ በሚለው ወማ ምንድን ነው? አንድ ቃል ነው የጠፋኝ እኮ ቁርአኑን ለማምጣት ምን ነበር ያልኩት? አንዴ ቆይ ቁርአን አያውን ላስታውሰው ብዬ ነው ይቅርታ። ኢላ አክበሩ ሚን ኡኽቲሃ የሚለውን አስታወስኩ። ወማ ኑሪሂም ሚን አየቲን ኢላ ሂ አክበሩ ሚን ኡኽቲሃ ሱራውን አላስታወስኩ። ኡኽት የሚለው ቃል በራሱ ለእንትን ይመጣል ቢጤ በሚል ይመጣል ቢጤ ናም አይዋ እና ከሷሊህነቱ አንጻር ነው በዚህ ምሳሌ የተጠቀሰችው ብዬ አውርቼ ነበርና ምናልባት ማስተካከያ ሰተኮነ እቀበላለሁ ብዬ ነው። ለዛ ነው ነው አንድ ነገር ነው እንትን ምንድነው እኔም እንደዛ ነው ማምነው። እንደዛም ነው የተቀመጠው። ሙፈሲሮችን በዚህ መልክና ልክ ነው ያስቀመጡት። አንደኛ ነገር፣ ሁለተኛ ነገር ደግሞ ያ የማይወጡት ነገር አለ። ለምሳሌ ማለት ነው የማይወጡት ነገር አለ። የማይወጡት ነገር ምንድነው? እዛው ላይ ጥያቄ መጠይቃቸው የያዕቆብ ልጅ ዮሴፍን ታውቀዋለህ? ባቢል ላይ እሺ፣ አወቅኩት። አሁን እየሰማሁ ነበር። ልጅ ዮሴፍ የሚባለው የሚገርም ነገር ወንድሞቹ በ30 ብር ነው በብር ሸጡት ለእስማኤላውያን እና ከ1400 ዓመት በኋላ ደግሞ የማርያም እጮኛ ሆነ ይላል ባይብል። የያዕቆብ ልጅ ዮሴፍ ማቴዎስ 1:18 ላይ ወይድ መነካ ማለት ሁለቱም የያዕቆብ ልጅ ዮሴፍ የተባሉት የተለያዩ ናቸው ብሎ መለሱልኝ። እንዴት ነው የምታገናኘው? ሁለት በተለያየ ዘመን የኖሩ የነበሩ ሰዎች እንዴት ነው የምታገናኘው? አይ ባይብል ስህተት አለበት። ይኸው በያዕቆብ ልጅ ዮሴፍ የሚባለውን እዚህ አምጥተው የማርያም እጮኛ ያደረጋት ብያ ጥያቄ ስጠይቀው ምነካ ወይድ፣ ሁለቱ እኮ በተለያየ ጊዜ የኖሩ የነበሩ ሰዎች ናቸው አሉ። ልክ በተመሳሳይም ይህንንም በዚህ መልኩ ማስረዳት ትችላለህ። ብዙ ኤግዛምፕሎችን ማቅረብ ይቻላል። የሚገርምህ የተለያየ አይነት ምላሽ በጣም ብዙ እንትን እያየሁ ነበር። ሀታ ኪታብ ነገር አገኘው ሪሳላ በእንደዚህ አይነት ጉዳይ ላይ የተጻፈ የማንኛውም ባላቅም ማለት ነው። አሁን ያነሳውን ኡስታዝ ምን ይላል መሰለ? የዚህን ሹብሃ ያነሱ ሰዎችን ምላሽ ሲሰጥ ለም የቁል ልቁርአኑ ኢና ኢምራን ወሃሩነ አልመዝኩረይኒ ሁማ ሃሩነ ወሙሳ ወኢምራን ሙሳ ዓለይሂ ሰላም ወኢነማ ሀዛኒ እስማኒ ሙንፈሪዳን፣ ሁለቱም ምንድነው የተለያዩ ስሞች ናቸው፣ በተለያየ ጊዜ የነበሩ ማንነቶች ናቸው ብሎ ቢደሊል አነሁ ለው ካነ ሃሩን እንደው ሃሩን ቢኖር ኖሮ ሙሳ ሐቂቀተን ለካነት ኢዳፈቱሁማ ኢላ ሙሳ አውላ። አላህ ራሱ ስለዛ ማውራት ቢፈልግና እንደው ወደ ሃሩን ማስጠጋት ለምን አስፈለገ? ማን ይበልጣል ከሁለቱ? ኡስታዝ መጠጋት ካለበት ወደ ማን መጠጋት አለበት? ሙሳ ከሊሙላህ ነው፣ በፈድልም በምንም ይበልጣል። ኡኽተ ሃሩን ከማለት ኡኽተ ሙሳ ማለት አይቀልም ፊል ሐቂቃ ማለት ነው። ሊአነሁ አፍደሉ ሚን ሃሩን፣ ከሃሩን የተሻለ ነው፣ ምንም ጥርጥር የለውም። ወአሽሀሩ ፊ በኒ እስራኤል፣ በኒ እስራኤሎችም ደግሞ እጅጉን የሚያውቁትና እጅግ ክብር የሚሰጡት ለሙሳ ዓለይሂ ሰላም ነው። ስለዚህ ያ እንዳልሆነ በዚህ ማወቅ እንችላለን ብሎ ይመልሳል እና ሌሎችንም ይመልሳል። አላኩላል ብዙ በ5 በ6 መንገድ ነው የመለሰው እና ያን እኔ አዲስ ነገር ከተነሳ ለመቀበል ዝግጁ ነኝ ብዬ ነው እስካሁን ዝም ብዬ ነው። ሹክራን ኡስታዝ። አላሁ አዕለም። ግን እንትኑን የሃሩነት ብሎ የተናገረው ማን ነው? እዛ ላይ ቁርአኑ ላይ መልስ አምጥቷል። አላህ እንዲህ አላለም። እነሱ የተናገሩትን ያወሳው ትክክል የተናገሩት በኒ እስራኤሎች ናቸው ራሳቸው። ግን ቢሉም አላህ እኮ ኮንፈርም አድርጓል እኮ እንትን ባይሆን ኖሮ ይቃወም ነበር አለ ተቀበይ። እሱንም አይቻለሁ። አይ እሱ አንድ ወጅህ ነው። አንተ የጠቀስከኝንም አሁን ቃል በቃል ባነብል አንደኛ አንተ ያልከው ለነሳው ልጅ ያስደነገጥኩት እንደዛ ነው። አንድ ጊዜ ያስደነገጠው ቁርአኑ መርየምን የሃሩን እህት ይላታል ሲል እስቲ አምጣ እናሳየኝ። ቁርአን ያለ ንግግር ነው እስቲ ያለበትን አምጣ ብዬ ስለው
ከዛ ልክ ሲያመጣው ሰዎቹ ነው እኮ ያሉት፣ ሰዎች ያሉትን ነው ቁርአን እየተናገረ ያለው። ስለ ደነገጠ የሚገባበት አጣ ልጁ። አስታውሳለሁ አንድ ጊዜ ስንወያይ። ይኸው ኡስታዝ ደግሞ አሁን ያልከውን ይኸው ስማኝ ምን እንደሚል ثالثا ብሎ ሶስተኛ ሲመልስ ليس في القرآن تقرير أن مريم هي أخت هارون هي أخت هارون የሚል የሃሩን እህት ናት የሚል ቁርአን ላይ የለም። وإنما حكى القرآن ما قاله قومها لها የሷ ህዝቦች ለሷ ያሏትን ነው እርጉዞና ጸንሳ ስትመጣ የተናገሯትን ነገር ነው እንጂ የተናገረው وقد سمع القرآن على عهد النبي صلى الله عليه وسلم كثير من اليهود والنصارى አለ። ይሄንን ቁርአን ሲያነቡት አይሁዶቹ ሰምተዋል፣ ክርስቲያኖቹ ሰምተዋል። ይሄንን ነገር ሲያስተምሩ ነብዩ ሰለላሁ ዐለይሂ ወሰለም فلماذا لا ترى لم يكذبه ታዲያ እንዲህ ከሆነ ለምን ነብዩ ዋሹ ብለው አልሞገቷቸውም? አይሁዶች እያንዳንዱን ቃል ቁርአንን ሲሞግቱ ነበር። بل لماذا دخلوا دين محمد وآمنوا به دين محمد وآمنوا به دون أن يستوقفهم هذا الخطأ وفيهم ምንድነው القسيسيين والرهبان ባህታውያኖች ምናምን ነበሩ፣ አይሁዶች ነበሩ። والخامات ይሄ ምንድነው ሐኻማት ማለት የዚህ የይሁዳዎቹ ምናምን አዋቂዎችን ምናምን ነው ይላል ትርጉሙን ሳይው ማለት ነው። وكذلك والقساوست ቀሳውስት ራሱ ይላል والقساوسات ቀሳውስቶችም ነበሩ። والعلماء والفلاسفة ፈላስፋዎችም ነበሩ። والمؤخرون من كل جنس የታሪክ ምሁራኖች ነበሩና ይሄን ጥያቄ ለምን አላነሱም ብለን እንጠይቃቸዋለን ብሎ ይላል። አንተ ያልከው ነገር አላህ አልተናገረውም፣ እነሱ ነው የተናገሩት። ደግሞ ይሄ ነገር ሲነገር መቼስ ምላሽ ሰጡ እነሱ ይሄን ጥያቄ መቼ አነሱ የሚል ነገር ነው። አላሁ አዕለም። እኔ አዲስ ነገር ካለ ለመቀበል ብዬ ነው ለመስማት ብዬ ነበር የጠበቅኩት። ኧረ ምንም ነገር አዲስ ነገር የለም። ያው የነበረ ነገር ነው እንትን ያልከው ማለት ያለውን ነገር ነው የነገርከን። እኛ አዲስ ነገር የምናስተምረው የምንጨምርበት ነገር የለም። ባይሆን ቢብሊካሊ የሆነ አርጊመንት ተመሳሳይ አርጊመንት ቢልድ ማድረግ ይቻላል ነው። ብዙ እንትኖች አሉ፣ ኤግዛምፕሎች አሉ፣ ናምናዎች አሉ፣ እንደዚህ አይነት ነገሮች ባይብል ላይም አሉ። ግን የተለያዩ ናቸው እያሉ እነሱ ምንነካ ወይ ዴን ማሰላሰል እንዴት ያቀታል? በተለያየ ዘመን የኖሩ ሰዎችን የስምና የአባት ስም መመሳሰል ነው ምናምን ብለው የሚሉት ነገር አላቸው። የእነሱ እንደውም ቦምብ ነው። ታሪኩም አንድ አይነት ነው። ራሱ ገደለው ነው የሚለው። ጎልያድ የጌት ሰው ጎልያድን ገደለው ነው የሚለው እና የገደለው ዳዊት ነው ወይስ ኤልያና ነው ብለህ ስትጠይቃቸው አይመልሱልህም። ሁለት የተለያዩ ሰዎች ናቸው። ለምንድን ነው የምትላቸው ይለዋል። ጥቅሱን ያዘው ከፈለክ ልሰጥህ እችላለሁ። አንደኛ ሳሙኤል ምዕራፍ 17 ቁጥር 4 ላይ ይኸው ዳዊት እንደገደለው ይናገራል። የጌት ሰው ጎልያድ የሚባለው ቁጥር 50 ላይ ታገኘዋለህ እንደገደለው። ነገር ግን ሁለተኛ ሳሙኤል ልድገምልህ። አንደኛ ሳሙኤል ነው ያልከኝ? ንገረኝ ቁጥሩ ድገምልህ። አንደኛ ሳሙኤል ምዕራፍ 17 ቁጥር 4 ላይ ከፍልስጤማውያን ሰፈር የነበረው የጌት ሰው ጎልያድ የሚባል ሰው ነበር ይላል። ከዛ ዳዊት ምን አደረገው? ገደለው ይላል። የገደለው ደግሞ ቁጥሩ ስንት ላይ ነው? 50 ላይ። አንደኛ ሳሙኤል ምዕራፍ 17 ቁጥር 50 ላይ ገደለው ይላል። መጥቶ ገደለው ይላል። ስለዚህ አሁን የገደለው ማን ነው? እዚህ ጋር ስታየው የጌት ሰው ጎልያድን የገደለው ማን ነው? እሺ አንደኛ ሳሙኤል የመጀመሪያው ነው። ሁለተኛውን ሰምቻለሁ። 17:50 ይዣለሁ። የመጀመሪያውን አፉ በለኝ። ስልክ እያወጣሁ ነው። 17:4 ነው። 17:4 ነው። ሻውጣ ፊት ለፊት አውጡት። እኔን ትንሽ አድርጉኝ። ባረከላሁ ፊኩም። እስቲ ነው በዚህ አጋጣሚ እኔን ትንሽ አድርጉኝ። ይኸው እያነበብኩልህ እኮ ነው እኔ። እሺ እሺ ያዘው ማስታወሻ ላይ ያዘው። አንደኛ ሳሙኤል ምዕራፍ 17 ቁጥር 4 ላይ ከፍልስጤማውያንም ሰፈር የጌት ሰው ጎልያድን 600 ስንዝር ሆነ ዋና ጀግና መጣ አለ። ከዛ በኋላ ዳዊት ምን አደረገ? በወንጭፍና በድንጋይ